ያማንና ሰራን እንደተጣመሩ የማያውቁት እና አንዴ በብዙ ነገር ተዘናግተዋል። ደሪን እየረዳቻቸውና እያገዘቻቸው ቀስ በቀስ ያማን ሲያቅድ የነበረውን ነገር በሙሉ አውቀውታል። ቤታቸው ውስጥ የድምፅ መቅረጫ ተደብቆ ተቀርቅሮ እንደነበረ ደሪናት እየነገረቻቸው የድምፅ መቅረጫው አሁን ተገኝተዋል። በሌላ በኩል አላስ ሴት ልጁን እንዳጣ ተነግሮታል። ግን ደግሞ ለአሲ መናገር በጣም ፈርቷል። አሁን ከአሌፍ ጋር በመሆን ይማከርና በቀጥታ አንዲት ሴት ልጅ ይዞ እየመጣ ነበረ። በዚህ አጋጣሚ አሲ እችን ልጅ ስታያት ልጄ ብላ ያቀፈቻን ነበረ። እችን ልጅ ነበረ ከህፃንነቷ ጀምሮ ፎቶ እያነሱ ሲልኩላት የቆዩት። አሲ ገና ስታያት አቀፈቻት። ልጄ ብላ ጥምጥም ብላ ወደ አንገቷ እየጠጋች ነበረ። የእናት ነገር ይዟታል። በአንድ በኩል ያማን ወደ መጋዘኑ መጣ። ወደ መጋዘኑ ሲመጣ ተዘናግቶ ነበረ። ከሞተር ሳይክሉ ላይ እየወረደ ነው ያለው። ከሞተር ሳይክሉ ላይ ወርዶ ወደ ውስጥ ሊገባ እያለ በአንድ በኩል አንዴና እስከንደር ደግሞ ብዙም ሳይቆይ ከጥቂት ደቂቃዎች በኋላ ወደ መጋዘኑ ብቅ እያሉ ናቸው። የሚገርም ነው። አባቴን የመሰለ ቢሮ እንደነበረው እንዴት አልነገርከኝም ትሏለች። ያው አንዳንድ ነገሮች እኮ ለሰው አይነገሩም ይላታል። እኔ ማንም ሰው ነኝ እንዴ ታዲያ እያለችው ነበረ። ይኸው ተመልከቹ እስኪ ሁል ጊዜ እየመጣሁ አጸደዋለሁ፣ ምክንያቱም ይሄ ቢሮ ለእኔም የአባቴ ማስታወሻ ነው፣ የተለየ ትርጉም አለው እያለን ነበር። ካዝናውን ከፈተ። ካዝናውን እየከፈተ እያለ አንዳንድ የተሰባበሩ የእጅ ብራስሌቶች ነበር የነበሩት። ይህም ብራስሌት አስታወሹ ለ19ኛ ዓመት ልደቴ ነበር የተገዛልኝ፣ አባዬ ነበር የሰጠኝ። ከዛ ድንገት ተሰበረ፣ አንቺ አውጥተሽ ጣልሽው ይላታል። ቀና ብላ አየችው። እንዴት ነው ይሉ ነገር ሳይረሳ የሚመዘግበው ብላ ተገርማ ስትመለከተው ነበረ። እሱ ብዙ ነገር ያስታውሳታል። እኔ ለቁም ነገር ማሰባቸውን በሙሉ ቆሻሻ ውስጥ መጣል ስራ አርገሹ ነበረ። እንደገና ደግሞ ይሄ የእናትሽ ማስታወሻ ነው፣ ለኔም ደግሞ እናቴ ናት ብሎ እየተናገረ ነበረ። እንዲህ ያላት እያስረዳት በአንድ ጊዜ ሀሳብ ውስጥ ገብቶ በሀሳብ ጥሏ ሴድ አንዴ ምን እያሰበ ነው ብላ ገርማት እየተመለከተችው ከዛ ዞር አለች። ዞር ብላ በሌላ አቅጣጫ ስትመለከት ነበረ። አሁን ያማን እስከሚመጣ ድረስ ይጣበቃሉ። ያማን እየመጣ ነው ያለው፣ ዝግጁ ነን፣ አንተን ዝግጁ ነህ እያለችው ነበረ። ድንገት በውጭ በኩል ድምፅ እየተሰማ ነበረ። እስከንደር ዝም በይ እያላን ነበር። በቀጥታ ሽጉጡን እያቀባበለ እየወጣ ነበረ። ከዛ ወደ በሩ እያነጣጠረ ነው ያለው። ወደ በሩ ሽጉጡን እያነጣጠረ አንዴም ብትሆን ማን መጣው ብላ ገርማ ስትጠብቅ ነበረ። የመጣው ግን ሰራን ነበረ። ሰራን እንደመጣ ሰዎች ብሎ ሰላምታ እየጠየቀ ነበረ። ያማን ደግሞ በሌላ በኩል ከደሪን ጋር ተገናኝተዋል። ቤት ወስደዋለች። ይህም መጨረሻ ላይ ኃይለኛ ወጥመድ ውስጥ ገብቶ ነበረ። ለጥቂት ነበረ ያስመልጠችው። ያማን ወደ መጋዘኑ ገብቶ ነበረ። ቢገባ ኖሮ ያበቃለን ነበረ። ድንገት ነበረ ደሪን የመጣችው። ስትመጣ የተፈጠረውን ነገር ሁለቱም እየተነጋገሩበት ነበረ። ይህም ወደ መጋዘኑ ሁለቱም ሊሄዱ ነበረ፣ አንዴና እሽኪያር። ከዛም በኋላ ድንገት ደሪን ልከተላችሁ ስላቸው እምቢ አሉት። ሁለቱ ተያይዘው ወጡ። ከዛ እሷ አሰበችው። ስታስበው ቶሎ ብላ ከዛ ወደ በር አካባቢ ስትጠጋ በድንገት እነሱ እያወሩ ነበር። ይሄ ያማን የሚባል ልጅ ከሩያን በተመለከተ ያለውን ጉዳይ በቀላሉ አይተወንም፣ ቶሎ ብለን ይህን ነገር ማስጨረስ አለብን፣ አለበዚያ አይለቀንም ይባባላሉ። ይህን ሰማችን አደነገጠች። ክቡ ነበር ያለችው። ያማን ደግሞ በሌላ በኩል እዛው መጋዘኑ ጋር ቆሞ ነበረ። ደሪን ደወለችለት። ያማን ይለ ከዛ ቦታ ሂድ ከዛ ቦታ ይለ ወይ እኔ ጋና እባክህ እያለችው ነበረ። ይህ እናትና አባቷ ወይም እስከንዳር እንዲሁም አንዴ ሁሉን ነገር እንዳወቁ ተነግረዋለች። አሁን ቤቷ መጣና ለምንድን የረዳሽኝ፣ ለምንድን ያገሽኝ፣ ለምን አገሽኝ ብሎ እየጠየቃን ነበረ። ምክንያቱም ከደሪን ነገር ላይ ጠብቅ ይችላል። ከዛ እሷ አሳዘንከኝ ማለቴ ያው እማዬ እንዲሁም እስከንደር ከዚህ ነገር ጋር እጃቸው አለበት የለበትም የሚለውን ነገር ለማጣራት ስሞክር ነበረ። ነገር ግን ሩያን የገደሏት ሁለቱ ናቸው፣ እሱን አረጋግጫለሁ አለችው። ከዛ እሱ እንባ የተናነቀው ደንግጦ ያያን ነበረ። በአጭር ጊዜ እውነቱ እንደዚህ ይወጣል ብለው የጠበቀ ሁሉ አይመስልም። ደሪን እዚህ ቤት በኖረችባቸው ጊዜያቶች ውስጥ ሁል ጊዜ ቤት ሲሆን እንደሚሆነባትና በተለይ ወንድሟን ካጣሽ በኋላ እዚህ ቤት መምጣት ከባድ እንደሆነባት ትነግረዋለች። ያማን እያለቀሰ ነበር የሚሰማት። በተለይ ደግሞ ሩያ ሳይታሰብ የእሷን ወንድም ኢምሬን በመኪና ገጭታ እንደገደለችውና እና አንዴ ያለ ምክንያት ሩያን እንደዚህ ሊያሰቃዩትና ሊገላት እንደማይችል ታስረዳዋለች። ግን ምን አትፍታ ነው እያሉ ሲጠይቃል። ያማን ለስማ ይህ ሁሉ ነገር የእሷም ያንተም ጥፋት አይደለም፣ በቃ በድንገት የሆነ ነገር ነው ገባ። ነገር ግን እነሱን ማጋለጥና እነሱን ለህግ ማቅረብ ካሰኘ ለመበቀል ካሰኘ በጥንቃቄ ማድረግ ሊኖርብህ ይችላል። ዛሬም በጣም ተዘናግታ ነበረ። ብቻ አላቅም በወንድሜ ግድያ ጉዳይ ሩያ እጇም አለበት፣ ግፍ ሰርታ ነበረ እያለች ተነግሯለች። ያስታወሰችው እሱ በራሱ የግል በሽታ ምክንያት ከመሞቱ በፊት የነገራን ነገር ነበረ። እንዳታስቆሚኝ እኔ ወድ እሺ እያለ እህቱን እየመከራን ነበረ። አሁን ምንም አይነት ሕክምና እንደማይፈልግና ለእናትና ለአባቱ ደህና ነኝ እያለ ያሞኛቸው በዛው ጭልጥ ብሎ ለመሞት ነበረ የእሱ እቅድና አላማ። አሁን ከደሪን ጋር በሰፊው እየተነጋገሩ በሌላ በኩል ሰራን ደግሞ ከእስከንደር እንዲሁም
ከሃንዴ ጋር ተፋጠዋል። እንዴት ሊመጣ እንደቻለ ለነሱ አሁንም ግራ የሚያጋባ ነገር ነው። እንዴ ምን ልታርግ እዚህ መጣ ብለው ጠየቁት። የአማናሊ ስልክ ሲያወራ ሰማሁት እና ኬኖሰም ጋር ሲያወራ ሰምቼው ነበረ፣ እየተከታተልኩን ነበረ እና ያው ወደዚህ መጋዘን እንደሚመጣ አራሻውን በጨረፍታ ሰማሁኝ እና ወደ ሃንዴ ጋር ደወልኩኝ። ሃንዴ በተደጋጋሚ ስደውልልሽ ነበረ ግን አታነሽም። ያንቺ ነገር ስላሳሰበኝ ነው እዚህ ድረስ የመጣሁት። ይሄ ልጅ ያሟል ብያችሁ ነገራችሁ ነበረ። እስኪ ስልክሽን ቼክ አርጊው አላት። ስልኳን ቼክ ልታረግ ዞር አለች። ስልኳን ቤት እንደረሳችሁ ተናገረች። ነገር ግን ኤሽከንደር ምንም ደስ እያለው አይደለም። ይሄ ነገር የሰራን ድርጊት በጣም እያስገረመውና እንዲሁም ደግሞ የማይታመን ነገር ሆኖበታል። በአንድ በኩል ያማናውንም ከደሪን አጠገብ ነው እዛው አንድ ክፍል ውስጥ ደሪን ቤተሰቦቿ በፈጸሙት ነገር በጣም አፍራ እየተናገረች ነው። የኢሚራን አማማት፣ የወንድሟን አማማት እንዲሁም የሩያን አማማት በተመለከተ ያማንም ቢሆን ሰውነቱ ቀዝቀዝ ብሏል። እጥፍጥፍ ብሎ ጥጉን ይዞ ተቀምጦ እሷ የምትለው ነገር በሙሉ አንድ ባንድ ያዳምጣል። እስከንደር የሰራትን ነገር ሰማና ሰራን ያለው ነገር በጭራሽ አይዋጥም። ስለዚህ አንተ አራሻውን ሰማህና በቀጥታ ወደዚህ መጣ እንደዛ ነው የምትለን ሲለው ነበረ። አዎ እንግዲህ እዚህ ለምን እንደሚመጣ ትክክለኛው ምክንያት አላውቅም፣ አልሰማሁትም ሲናገር። ነገር ግን ገምቻለሁ። ምናልባት የሆነ የከበረ ነገር ገንዘብ ነገር ካለ ሀብት ነገር ካለ ወይም ደግሞ እናቱን ነስሊያንን በተመለከተ እናቱን ነስሊያን የእሱ ደካማ ጎን ናት። ገባሽ? እና ያው ብዙ ነገር ተወስዶባቸዋል። ድሮ የነበራቸውን ሀብት በሙሉ አጥተዋል። አሁን ድጋሚ ያንን ሀብት ለማስመለስ እየተፍጨረጨረን ያለው ግልጽ ነው ይሄ እና ምናልባት ጉዳዩ ከዚህ ጋር ሊያገናኝ ይችላል። እኔ አላቅም። ያማናሊ እንደዚህ የነሳው ነው። እሱን መገመትም አይቻልም። ምን ፕላን እንደሚያደርግ እንደሚያቀድም አይታወቅም ሲል ነበረ። አረ ይሄ ማለት ያቀደውንም ደግሞ ወደ ተግባር የመቀየር ችግር የለበትም ማለት ነው። እና እንደዛ ከሆነ ታዲያ እሱ የታለ? ለምንድን ነው የመጣው? የት አለ ታዲያ ብሎ እስከንደር እዚህ ጋር ሰራንን ግራ የሚያጋባ ጥያቄ እየጠየቀው ነበር። ሰራን ለዚህ መልስ ማዘጋጀት አለበት። ምክንያቱም እኔ ጣልቃ ገባሁኝ። ይሄን ነገር ንግግር እንደሰማሁኝ ወዲያው የሆነ ነገር ፈጠርኩኝና ሌላ ቦታ እንደዳረኩት ሌላ ቦታ እንደሻሻረኩት ከዛ በፍጥነት ወደዚህ ቦታ መጣው። ምክንያቱም እናንተን ቢያንስ ትንሽ አውቃችኋለሁ። በተለይ አንተን ትንሽ ነው የማውቅ። መቼስ እዚህ ውድ ምናምን ሽቶ ምናምን ነገር ታስቀምጣላችሁ ብዬ አልጠብቅም። እንደዚህ አይነት ቤት ውስጥ ምናልባት ደግሞ ዶክመንቶች ምናምን ነገር ነው የምታስቀምጠው ሲለው ነበረ። አረ እና ታዲያ ያንተ ቅድም ነበር ውስጥ ገብተህ ለእኛ ስትነግረን እነሱን መውሰድ ነበረ ወደዚህ የመጣኸው ብሎ ጠየቀው። እስከንደር ኮስተር ብሎ እየተመለከተው ነበረ። ወይስ ስለኛ እያሰብክ ነበር አለው። አይ በእርግጥ ስላንተ እያሰብኩኝ አልነበረም። ስላንተ ባስብ ኖሮ እዚህ ድረስ አልመጣም ነበረ። እኔም ማስበው ለሃንዴ ነው፣ ለሃንዴ ብዬላት ነው የመጣሁት ሲል ነበር ፍዝዝ ብላ የምትመለከተው። ከዛ ወደ እሷ እየቀረበ ነበረ። ከዛም በኋላ እሱ ቀርቦ ያው እኔና አንዴ ቀደም ብለን ተነጋግረን ነበረ እና ቶሎ ቶሎ መረጃ እንደማደርስሽ ነግሬሽ ነበር። ይሄ እብድ የሆነ ነገር ሊያደርግ ይችላል ብዬ አስጠንቅቄሽ ነበረ። ያማናሊ እንደዚህ ነው ገባሽ? እኔ ሌላ ምንም የተለየ ዓላማ የለኝም ብሎ ሲናገር እሷ እስከንደርን ታየዋለች። ከዛ ደግሞ ሰራንን ታየዋለች። እስከንደር ስሜታዊ እየሆነ ነው። የእስከንደር ስሜታዊ መሆን ለሷ ግልጽ ነው፣ ግን ደግሞ አይታ እንዳላየች እየሆነች ነው። እስከንደርን ሽጉጡን እንዲከት እያረገችው ነበረ። እሱ ከተተው። ከዛም በኋላ አሁን ነገሩ የተረጋጋ ይመስላል። በሌላ በኩል አሲ ልጅሽ እቺትና ተብሎ ተሰጥቷታል። ገና እንደወለደቻት ነበር ልጇን ያገኘቻት። ለመጀመሪያ ጊዜ ከዓመታቶች በኋላ ነበር አሁን የተሰጣት። አሁን ደግሞ አላስፈለፍተው ቁጭ ብለዋል። ህፃኗን አሲ እንቅልፍ ለማስተኛት እየታገለች ነው። ከዛ ማስተኛቻት። ከዛ አንድ ነገር አስታወሰ። አሲ ትሰራበት የነበረችዋ ሴት ቪልዳን የምትባለው የአሲ ጓደኛም አለቃም አላዝን ቀደም ብላ አግኝታው ነበረ። ሴት ልጇን ካጣሽ በኋላ አሲ እንዳትጎዳ ብለው አርቀዋት ፎቶ እያነሱ በየልደቷ ወይም በየወሩ ሲልኩላት እንደነበር ነገረችው። ከዛ ቆንጆ ሀሳብ የምትዩ ምንድን ነው ሲላት እራሷ አለች አምጥቶ ለአሲ ማስታቀፍ እንደሆነ ነግረዋለች። የህፃኗ እናት እንደሞተችና አባታቸው ሱሰኛ ነገር እንደሆነ ጭምር ነበር የነገረችው። አሲ እንዳትጎዳ ይሄ ብቸኛ መፍትሄ እንደሆነ አርገው ተነጋገሩ። ከዛ በኋላ አላዝም ቢሆን እሷን እየተቀበለ ነበረ። አሁን አሲ ከዚች ልጅ አጠገብ ሆና ጠረኗን ስታሸት በጭራሽ ልጅ ልትሆን አትችልም የሚለው ነገር ብዙ እያስጨነቃት እያመጣ ነበረ። የእሷ እናት አለመሆኗ በብዙ ስሜት እየተገለጠላን ነበረ። በሌላ በኩል አሁን የአሲ ትክክለኛ አባት ወይም የአደም አባት ከነ ነስሊያን ጋር እያወራ ነበረ። ወይ ጉድ! በጣም የሚገርም ነው። ልጃችን እንደዚህ አይነት ባህሪ ይኖራታል ብለን አልጠበቅን ነበረ። እየዞረች ከፈለገችው ጋር እየተጋደመች ታረግዛለች ብዬ አላሰብኩም ነበር ሲል ነበር። ኧረ አቶ ቢኪር ምን እያልክ ነው ያለው? እንደዚህ ይባልም ምንድን ነው የምትለው ስትለው ነበር። አዋርደችን። እኛ ልባችንም አይናችንም ሁለመናችን ለፈጣሪ የተሰጠ ሰዎች ነን። እኛ ስነ ስርዓት ያለን ሰዎች ነን። ምን ማለት ነው? ተንቀሽቅሾ ኃጢአት ውስጥ መግባት ማለት ይሄ በጣም መጥፎ ኃጢአት ነው፣ ክፉ ኃጢአት ነው ብሎ ሲናገር ነበር። አረ ተረጋጋ ይሉታል። ነስሊያን ደግሞ አሊፍ ደግሞ ማስቲኳን በደም ጮክ አርጋ እያኘከች አጎቴ ይቅርታ አርግልኝና ኃጢአት ነው እሺ፣ ፈጣሪ ሁላችንም በአግባቡ ይቀጣናል፣ ምንም እንዳታስብ ስትሉ ነበር። ቆይ አሊፍ ዝም በይ አቶ ቢኪር ይሄ ፍቅር ነው። እሺ ፍቅር ነው፣ ሌላ ምንም ታቅዶበት ታስቦበት የሚደረግ ነገር አይደለም። እና ፍቅር በጣም ደስ የሚል ስሜት አለው። ጥሩ ነው፣ ፍቅር ጥሩ ነው። በቃ ምንም ከኃጢአት ጋር የሚያገናኘው ነገር የለም ስትል ነበር። ፈጣሪ ምን አይነት ነገር ውስጥ የከተትከኝ፣ ምን ነገር ውስጥ ገባሁኝ እያል ነበር ቢኪር። አቶ ቢኪር እኔ ይገባኛል ያንተ ሀሳብ፣ ነገር ግን በቃ ልጆቹ ያላንተ ምርቃት እዚህ ነገር ውስጥ ገብተዋል
ተጣልተዋል። ግን ምን ይደረጋል በመጨረሻም ይጋባሉ። እንግዲህ ሁሉም ነገር የሚመራን ወደዚህ ነው። ሌላ ምንድነው ቆይ አንተ የምትፈልገው? ሁለቱም ፈልገው ከተጋቡ አንተ ሌላ ምን ትፈልጋለህ አለችው። ነስሊሀንን ብትሆን አዎ በቃ ዋናው ነገር መጋባታቸው አይደል የሚያስፈልገው፣ እንደ ቤተሰብ ይሄን ነገር ማየት ነው የምንፈልገው፣ የእነሱን መራራቅና መለየት አንፈልግም እያለች ትናገራለች። አረ እና ከዚህ ትዳር ጥሩ ነገር ትጠብቃላችሁ እንደዛ ነው የምትሉኝ ሲል ነበር። ቆይ አንተ ምንድነው የምትፈልገው ብላ ቻላ እዚህ ጋር ጣልቃ ገባች። በቃ ይጋባሉ ተባለ እኮ ነው ምንድነው የምትነዘንዙን? ቆይ ማለት እኔ መጀመሪያ ታውቃላችሁ ይሄ እንደዚህ ሲያወራ የነበረው ምናልባት የድሮ ሰው ስለሆንክ ምናምን ነገር አመለካከተ የድሮ ነው ምናምን ነገር ብዬ አስቤ ነበረ። ነገር ግን አሁን ሳስበው አንተ አላዝና አሲ አንድ ላይ እንዲሆኑ አትፈልግም በቃ ስትል ቻላ ቆይ አንዴ ልጄ ተረጋጊ እያለች ነስሊሀን ትናገራለች። የአሲ አባት የቤኪር ሀሳብ ድሮ አሲ ልጅ እያለች ቃል ተገብቶልን ነበረ ሌላ ወንድ እንደምታገባ እሱን ማሳካት ነው የሚፈልገው። ነገር ግን እነ ነስሊሀን ይሄ አልገባቸውም ነበረ። አሁን ቤኪር እኔ ይቅር ብላችሁ ባላላቸው ልዩነት አለ እያለ ነበረ። ከሌላ ወንድ እንኳን አርግዛ ይቅር ብያት የለ ወይ እንደፈለገች ስትሆን እያለ ነበረ ልጁ። ከዛ የአላዝ እንደሆነ ነገሩት። ትርጉም ያለው ቤተሰብ ይመሰረታሉ እያሉ ሊያሳምኑ ታገሉ። እሱ ግን ነስሊሀንና ጉቨንን አንዳንድ የርዕሱን ደጋግሞ እያነሳ ይናገራል። ይህ ግን ምን አይነት ቤተሰብ ነው? አንቺ መጀመሪያ እሱ ፍቅረኛ ነበርሽ፣ ከዛም በኋላ ያማን የተባለው ልጅ ወለድሽ፣ ከዛ መለሰች ደግሞ የእሷን አባት አገባሽና ወለድሽ፣ ከዛ ደግሞ ተመለሰች እሷን አገባሽ። ምን አይነት አዙሪት ነው ይሄ? ምን አይነት ነገር ነው እያል ነበረ። አባዬ ተው አንተ የሰው ህይወት አትገምግም ተው በቃ እያለው ነበረ። አባትየው ቤኪር በጣም እየተናደደና እየተበሳጨ እየመጣ ነበረ። አደም የሰው ህይወት አትገምግም እያለው ውስጥ የልጅ ተኝታለች ልጅም ተኝታለች ሲለው እኔ ምንም አይነት ልጅ ወይም የልጅ የለኝም ብሎ ተናዶ እየወጣ ነበረ። አደም እዚህ ጋር ይቅርታ ይጠይቃል። አባዬ ቸኩሎ ነው ትንሽ ተናዶ ነው እያለ ይቅርታ እየጠየቀ ሲወጣ ቻላ በንግግሩ ተገርማበታለች። ያማናውንም ከደሪን ጋር እያወራ ነው ያለው። ከዛ በድንገት ጃን መጣ። ህጻኑ ሲመጣ ያማን ሲያው ደነገጠ። የሩያ ወንድም እንደሆነ ያወቀ ይመስላል። አቅፎ ሰላም እያለው ነበረ፣ ፍቅር እየሰጠው አብረው ሲጫወቱ በድንገት እነ እስከንደር እየመጡ ነበረ። ሃንዴና እስከንደር እየመጡ ከመኪና እየወረዱ ሃንዴ ይኸውልሽ ይሄ ሰራት የሚባል ሰው እየዘባረቀ ነው፣ ምንም ሌላ የሚያውቀው ነገር የለም ዝም ብሎ ነው ይላታል። ተረጋጋ እስኪ አንተ ተረጋጋ፣ የተፈጠረውን ነገር ነገረን እኮ ለምን ሰው ሚሊዮን አታምንም አለችው። አላምነውም ይሄ የተናገረውን ነገር ቅድም አላምነውም፣ ከሱ ብትርቅ ይሻልሻል፣ ቢቀርብሽ ይሻልሻል ብሎ ብዙ መከራት። ነገር ግን እሷ በጭራሽ እየተዋጠላት አይደለም። ወደ ውስጥ ሲገቡ ቤቱ ጭር ብሏል። ሰራተኛውን አገኘቻት። ኢሚር የታለ ከሱ ጋር ማን ነበረብሽ ጓለቻት። ኢሚር አለ ልመግበው ነበር ርቦታል ከደሪን ጋር ነው ያለው ስትላት ደሪን ገት ህጻኑ ይዛው መጣች። እማዬ መጣሽ እንዴ? ይኸውልሽ ከኢሚር ጋር እኮ እየተጫወትኩኝ አለቻትና በቃ አሁን አንቺ አብዩ ብላ ቶሎ ብላ ለሰራተኛ ሰጠቻት። ከዛ ደሪን ዞር ብላ እናቷን እየተመለከተቻት ነበረ። በጣም ብሽቅ ብላለች እናቷ። ነገር ግን ስሜቷን ማሳየት አልፈለገችም። ከላይ ምን እንዳለ እየገመተች ነበረ ሃንዴ። ነገር ግን ሰራተኛ ኢሚርን ይዛው ወደ ላይ እየወጣች ነበረ። ከዛም በኋላ ያማን ተደብቆ በሌላ አጥር እየወጣ ነበረ። ስልክ ደወለ ለሰራን። ሄሎ አሁን ገና ከቤታቸው ወጣው ምን አረክ አንተ እያሉ ነበረ። ያማን ተጠንቀቅ እነዚህ ሰዎች በጣም ከባድ ናቸው፣ ያልኳቸውን ነገር አላመኑኝም፣ ከባድ ነው የሚሆነው ከዚህ በኋላ ምን እንደማረግ አላቀም ሲሉ ነበር። እኮ ነዝነዛቸው በቃ ተመሳሳይ ነገር አወራባቸው። በተለይ ደግሞ የአንዴን ነገር አደረ ይለዋል። ያማን አሊ ምን እያልክ ነው ያለው? ምንድነው የአንዴን ነገር ምንድነው ማድረገው ሲለው ነበረ። ተነጋግረናል እኮ ሰራን ተነጋግረናል፣ የአንዴን ነገር ማትወጣዋለህ ሲሉ ነበር። እሺ ለማንኛውም ከልጄ ጋር እንዴት ነገር እንደሚያጣምረኝ አላቅም፣ ግን ዋጋ ከፍልበታለሁ እያለ ነበረ። አሁንም ወደነ ጉቨን ቤት እየሄደ ነበር ሰራን። ከዛ በር አንኳኳ። ጉቨን በር ከፈተ። ጉቨን እንዴት ነህ ደህና ነህ? ምንድነው አሁን አንተ በዚህ ሰዓት እኮ የታክሲ ስራ መስራት ነበረብህ፣ እንደው በዚህ ሰዓት ቤት ውስጥ መርመስመስ ጥሩ ነው ሲሉ ነበር። እስኪ ዝም በል እያለ አስገባው። የልጅ ልጄን አምጣት እያለ ሰራን ይጮዋል። የልጅ ልጄን ለያት እያለ በአንድ በኩል አሲና ላስታ ይዘው ወጡ። አሲ ልጄን አቀፍኳት፣ ብዙ ነገር አረኩኝ፣ ቼክ አረኩኝ፣ ነገር ግን ልጄ አልመስልሽ አለችኝ፣ ልቀበላ ከበደኝ ስትል ነበረ። ልጄ አይደለችም ትላለች። ነስሊሀን ደግሞ ተረጋጊ ስለ ቸኮልሽ ነው እያለች አልነበረም። አላዝኖቱን ያውቃል። ከፍቶት ግድግዳ ላይ ተደግፈዋል። በሌላ በኩል እነ ቤኪር ወደ ቤት መጥተዋል። ከዛ ሁሴን የሚባለው የሱ ቃል የተገባለት ሰውዬ መጣ። የሱ ወንድም ነበረ እንዲያገባት ቃል የተገባለት። እዚህ ጋር ቃል አስገቢው ደግሞ ሁሴን ነው። ምን ማለት ነው? ቦሽራ ሌላ መንገድ መጣለች ማለት ምንስ ቢሆን እኛ መጀመሪያ ቃል ተገባብተን የለ እንዴ? ወንድሜስ ቢሆን ከገባ በኋላ መች ትዳሩ ሰመረለት? ከሷ ጋር ወዲያ አንድ የተፈታው ልጆቹን ከወለደ በኋላ ለምን እኔ ይሄ ሆነ ብለህ ጠይቀኝ እስኪ። ይሄ የሆነው ከቡሽራ ጋር እጣ ፋንታቸው አንድ አይነት ስለሆነ። አንተ ማን ስለሆንክ ነው የፈጣሪን ውሳኔ ነብያችን የተናገረውን የምትከለክለው? አንተ ማን እስኪ? ቤኪር መለስልኝ እስኪ። እንዴ ትንሽ እንኳን ማፈር የሚባል ነገር የለም እንዴ? ቃል ተገባብተን ነበረ እያሉ ነው። ከዛም በኋላ አደም ሌላ መንገድ መርጣለች፣ ከሌላ ወንድ ጋር ናት እያለ መናገር ጀመረ። በግድ እናጋባታለን አሉት። ኒቃ ፈጽማለች ወይ ተብሎ ተጠየቀ። ምንም በመካከላቸው እንደዚህ አይነት ነገር እንደሌለ ተናገሩ። የሃይማኖታዊ የቀለበት ስነ ስርዓት በጣም አስፈላጊ ነው፣ አንዴ ብቻ ነው የሚሆነው በእነሱ። ከዛም በኋላ አሁን እሱ ካልሆነ እኛ እናደርገዋለን እያለ ነው። ሁሴን የሚባለው ሰውዬ በግዴታ ልጅ ወልዳለች ብሎ ተናገረ። አደም ብትወልድስ እያለ ነበር ሁሴን። ይሄ ነገር ይፈጸማል ይላል። በውስጥ በኩል ቱባ ከእናቷ ጋር እየተከራከረች ነው። ይሄ ሁሴን የሚባል ሰውዬ ነምሮና አባዬና ወንድሜ ማይተዋቸው ትላለች። አባቷ ሰውየውን በጣም ነው የሚፈራው። ቱባ ድንገት ከቤት ትወጣ ነበር። ድንገት አደም መጣ። ድምጽ ቀንሱ እንጂ እያል ነበር እነሱ ሲጨቃጨቁ። እሷ አደራ እያለችው ነው። በሌላ በኩል አሴ በጣም ፈርታለች። ህፃኗን በጣም ፈርታኛለች። እኔ የዚህ ልጅ እናት እንዴት እንደምሆን
አላቅም ስትል ነበር። ድንገት ያማን መጣ። አሲንና አላዝን እያቀፋቸው ነበረ። ወደ ውስጥ ገባ። ህፃኑ ላይ በጣም ጓግቷል። እሱም ቢሆን እያቀፋን ነበረ። ተቀምጠው ማውራትና መጫወታቸውን ቀጠሉ። አላዝ እንደተለመደው ጥጉን ይዟል። በሌላ በኩል እስከንደር አሁን ማስረጃ እያሰባሰበን ያለው የድምፅ መቅጃው እንዲሁም ደግሞ ሩያ የተመታችበት ጥይት ሁሉ ሳይቀር አሁን እሱ ጋር ነው ያለው። እሱን ጠቅለል አድርጎ ካዝና ውስጥ እየከተተ ነበረ። በድንገት ደሪን የመጣችው ምን ሲከት እንደነበር አላየችውም። ነገር ግን እየከተተ አይተዋለች። ከዛም በኋላ ሰላም አለችው። እሱም ሰላም እያላን ነበርና ምግብ ሳይረፍድ ሳይቀዘቀስ ብላ አለችው። እሺ ብሏት ካዝናውን ዘግቶ እየመጣ ነበረ። ጄሱር በሌላ በኩል ከአደንዛዥ እጽ ሽያጭ ራሱን ለማግለል እየሞከረ ነው። ድንገት ሰዎቹ መጡ። ራሴን አግልያለሁ እያለ ነው። እነሱ ግን ይሄ ቃቃ መሰለ እንዴ ብለው አስተኝተው እየደበደቡን ነበረ። በድንገት ያማን ጄሱር ሊጠይቀው ሲመጣ ያገኛቸው። እሱ መደባደብ ጀመረ። አባረራቸው። ከዛ ጄሱርን እንዴት ነህ ብሎ እያረጋገው ነበረ። አሁን ደሪን ከእናቷ ጋር ቁጭ ብላ ምግብ እየበላች ነው። ቆይ ግን ይሄ ያማን የሚባለው ልጅ ለምንድነው እንደዚህ የሚከታተላችሁ? ያልገባኝ ነገር ምንድነው? ከእናንተ ጋር ያጣመረው ጉዳይ ምንድን ነው? ግን ከሩያ ጋር የሚገናኝ ነው ብላ ጠየቀች። እንደዚህ አይነት ጥያቄ ስጠይቅ አንዴን ስታናድዳን ነበረ። አንዴ ተበሳጨች። ይቅርታ ትናደጃለሽ ብዬ አልጠበቅኩም ነበር ስትላን ነበረ። እኔ አልተናድርኩም። ነገር ግን በጣም የሚያሳዝን ነገር ነው። እንዴት ስለሱ ታነሽብኛለሽ ምግብ ላይ እንዴ? አሁን ቤታችን ውስጥ ድምፅ መቅረጫ ቀብሮብን ነበረ በሚስጥር። ይህም ባና ይኖረው ምን ይፈጠር ነበረ? በጣም ያሳዝናል። ዋናው ነገር ማወቃችን ነው። ከሱ ልጅ ራቂ ብላ እያስጠነቀቀቻን ነበረ። ነገር ግን ደሪ የሃንደን እንዲሁም የእስከንደር ስራ ስለምታቁረቱ ገዳዮች እንደሆኑ ስለምታውቅ ነበረ ነገሮች በፈገግታ እያለፈች እየነበረው። ትንሽ እየተናደዱ እንኳን ሲመስላት እነሱን ለማረጋጋት ብቻ ነው የምታስበው። አሲ ልጇን ወደ ሆስፒታል ይዛት መጣች። እሷ የተወሰነ ሕክምና እንድታገኝ። አሲ አሁንም ቢሆን ያልተዋጠላት ብዙ ነገር አለ። ድንገት ነስለን ቱባን አገኘቻት። ቱባ ዘንድ እዚህ እንደምትሰራ ከታወቀ አባቷ ከቤት አያስወጣትም። ቶሎ ብቻ እንድትጋባ ነው የሚፈልገው። በድጋሚ ሁሴን የሚባለው ሰውዬ ቤት መጣ። ደግሞ ከመጣ በኋላ ሰርጉ ይዘጋጅ እያለ ነበረ። ሰርጉ ይዘጋጅ በቃ በመጨረሻም እሱም እየመጣ ነው እያለ ነበር። ለሚስቶቻችሁ ነገሯቸው ዝግጁ ይደረግ እያለ ይናገራል። አደም ቢቀርስ እያለ ነበረ። ነገር ግን ሁሴን በግዴታም ቢሆን ይደረጋል እያለ ነው። ቤኪርም ቢሆን አደምን አንተ ካልፈለክ ውጣ እያለው ነበረ። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ